ጤና ይስጥልን የከበረ ሰላምታችን ቃል ስፖርት ዩቲዩብ ቻናልን በመላው ዓለም ሆናችሁ ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ሰላም፣ ፍቅር፣ ጤናን ለሁሉ አድማጮቻችን ተመኘን። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት ከሀገር ቤት እስከ ባህር ማዶ መርጠን ያሰናዳልናችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ለሀሳብ አስተያየታችሁ፣ ለመልካም ምኞቶቻችሁ ሁሉ እጅግ አድርገን አመስጋኞች ነን። ውድ ቤተሰቦቻችን በመረጃ ሰዓታችን አስቀድመን የተወሰኑ የአገር ቤት መረጃዎችን ይዘናል። በአውሮፓ የመረጃ ሰዓታችን ዛሬም ታላላቆቹን የአውሮፓ ክለቦች ለእናንተ ውድ አድማጮቻችን መረጃ በማድረስ ነው የምንጀምረው። የባርሴሎናው ስፖርቲንግ ዳይሬክተር በአንድ ዝውውር ላይ በንቃት እየሰሩ መሆኑን ይፋ አድርጓል። ባርሴሎና ቤት ተጨማሪ በርከት ያሉ የቡድን ዜና እናደርሳችኋለን። ማድሪድና ማድሪዳውያን ቤት የቃላት ጦርነቱ ከፍ ብሎ ነው ያለው። ከፍተኛ የሆነ የግድያ ዛቻም ደረሰብኝ ያለ ሰው አለ። ከማድሪድ ጋር በተያዘ ተጨማሪ የቡድን ዜናዎችን እናነሳለን። በጣሊያን፣ በጀርመን፣ በፈረንሳይ በሁሉም ሊጎች ለዚህ ሰዓት ብትሰሟቸው ብለን የመራረጥናቸው ሁሉም ጥንቅሮች ተካተዋል። ፕሪሚየር ሊጉ በቀረው ጨዋታ ተመርኩዞ ማን ምን አይነት ተጋጣሚ ያለው በሚል ጉዳይ ላይ የወጡ መረጃዎችን እናደርሳችኋለን። በርካታ ያሉ ጥንቅሮችን ይዘናል በጉዳዩ ላይ ውድ ቤተሰቦቻችን። ከዛ በዘለለ ውድ ቤተሰቦቻችን ከእንግሊዝ ፕሪሚየር ሊግ አጫጭር ስፖርታዊ መረጃዎቻችን በመቀጠል በቢግ ሲክስ ቶትንሃምን እናነሳለን። ሌላኛውን ታላቅ ክለብ ሲቲ ቤት እንሄዳለን። ለሲቲ ደጋፊዎች ከሰሞኑ በተከታታይ አንድ መረጃ እያደረስናችሁ ነው። ጉዳዩ ሐሰት ነው እያለን ወይም ደግሞ ጉዳዩ የወጣበት መንገድ ሚዲያው ላይ እንደሚወራው አይደለም ብለን ከዚህ የሲቲ 60 ነጥብ ይቀጣል ጀርባ ያሉትን ሰው ደርሰንባቸዋል። ማንነታቸውን፣ ግለሰቡን ደርሰናል፣ አውቀነዋል። መረጃውን ለምን እንዳሰራጩት ጨምሮ ስለ ግለሰቡ ማንነት ለሲቲ ደጋፊዎች እናደርሳለን። በዛው የሲቲን ዕለታዊ መረጃ ለእናንተ ውድ አድማጮቻችን ከታማኝ የዜና ምንጫችሁ ቃል ስፖርት ዩቲዩብ ቻናል እንዲሁም እናጋራችሁ ይሆናል። በቼልሲ የመረጃ ሰዓታችን ወቅታ ለየት ያለ መረጃ ነው ከቼልሲ ጋር በተያያዘ ይዞት የወጣው ለየት ያሉ ጥንቅሮችን በጉዳዩ ላይ ይዘናል። ከቼልሲ ጋር በተያያዘ ቼልሲ ቤት ሰፋ ያሉ የቡድን ዜናዎችን በዛው አያይዘን እናነሳለን። በቼልሲ በኩል በተለይም የቡድኑን ቁልፍና ወሳኝ ተጫዋች በተመለከተ የሊቨርፑል የመረጃ ሰዓታችን ላይ ከጉዳት የመጣውን ተጫዋች እናነሳለን። የሊቨርፑሉ አዲሱን አጥቂ ሁጎ ኤኪቲኬ ወይም በዚህ ዓመት የተቀላቀላቸውን መረጃ ካጋራናችሁ በኋላ በሊቨርፑል ቤት የዛሬ 2 ዓመት በዚህ ቀን አንድ የማይረሳ አጋጣሚ አለ። ምን እንደሆነ እንነግራችኋለን። ሊቨርፑላውያንም ከቃል ስፖርት ዩቲዩብ ቻናል ጋር ቆይታ ስታደርጉ ሀሳብ አስተያየታችሁን እያጋራችሁን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከኛ ጋር እንድትቆዩ እንደዚሁ በአክብሮት ጋበዝን። በአርሰናል የመረጃ ሰዓታችን ቪክተር ጊዮኬሬሽ በስተመጨረሻም ለትልቁ መድረክ ነግሷል። እንዴት እንደነገሰ እንነግራችኋለን። የአንድ ጨዋታ አጋጣሚንም ከቪክተር ዮኬሬሽ ጋር በተያያዘ እያይዘን እናነሳለን። ኦፕታ ተጠራጠሩ ያርሰናል ነው እያለ ነው። አምበሎ ኦዴጋርድን በተመለከተ የወጣ መረጃና የሳምንቱን ታላቅ ጨዋታ በተመለከተ ተለቅ ያሉ መረጃዎችን ይዘን መጥተናል። አርሰናልን ትቆዩናላችሁ። በማንቸስተር ዩናይትድ የመረጃ ሰዓታችን ዩናይትድ ምርጦችን ምረጡልኝ እያለ ነው። የእንግሊዙ ክለብ ማንቸስተር ዩናይትድ እጩዎችን እንነግራችኋለን። ዩናይትድ የመረጃ ሰዓታችን ትርፍ በትርፎኛለው እያሉ ነው። ዩናይትዶች ዋና ስራ አስፈጻሚ ኦማር ቤራዳም ለዚህ ማስረጃ ያቀርባሉ። የቡድኑን ቁልፍ ተጫዋች የተመለከተ ወቅታዊና ዕለታዊ መረጃዎችንም ለማንቸስተር ዩናይትድ ደጋፊዎች እንደተለመደው ይዘን መጥተናል። አብራችሁን ስትቆዩ እነኚህም ብቻ አይደለም ሌሎች የተመራረጡ በርከት ያሉ ጥንቅሮችን ታደምጣላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ከ85,000 በላይ ሰብስክራይበር ባለው እንገኛለን። አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ ከእረፍት መልስ ጨዋታዎች መደረግ ጀምረዋል። የአንደኛ ሳምንት አንድ መርሃ ግብር ተጠናቆ ውጤት እጃችን ላይ ደርሷል። የኢትዮጵያ ፕሪሚየር ሊግ መርሃ ግብር በቅዱስ ጊዮርጊስና በኢትዮጵያ መድን ጨዋታ ነው ጅማሮን ያደረገው። በጨዋታው ኢትዮጵያ መድን 3-0 አሸንፎ ድፍን 3 ነጥብ አግኝቶበታል። በጨዋታው ብሩክ ሙሉ ጌታ 41ኛውና 61ኛው ደቂቃ ላይ ብሩክ በላቸው 88ኛው ደቂቃ ላይ 3ቱን ግቦች አስቆጠረው ነው ቅዱስ ጊዮርጊስን 3-0 ኢትዮጵያ መድን ያሸነፈው። ፈረሰኞቹ ያለፉትን 5 ጨዋታ ማሸነፍ አልቻሉም። በ3ቱ ጭራሽ ሽንፈት ነው የገጠማቸው።
ቀሪዎቹን ለጨዋታ ባቻ ውጤት አጠናቀዋል። ኢትዮጵያ መድን ከ6 ጨዋታ በኋላ 3 ድፍን ነጥቦችን ማግኘት የቻለበትን ውጤት አስመዝግቧል። ቅዱስ ጊዮርጊስ ነጥቡ እዛው 24 ላይ ነው። በደረጃ ሰንጠረዡ በጊዜነት 11ኛ ላይ ሲቀመጥ ኢትዮጵያ መድን ያገኘውን 3 ነጥብ ታክሎ 23 ነጥብ ላይ ደርሷል። በጊዜነት 13ኛ ደረጃ ላይ እንደዚሁ መቀመጥ የቻለበት ነው። የኢትዮጵያ ፕሪሚየር ሊግ ከነገ ጀምሮ እንደዚሁ ጨዋታዎች ቀጥለው የሚካሄዱም ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገር ነው። ወደ ቤተሰቦቻችን ባርሴሎናን እናስቀድም። ዴኮ ከማርከስ ራሽፈርድ ወኪል ጋር ውይይት እያደረጉ መሆኑን አረጋግጧል። ዴኮ የባርሴሎና ስፖርቲንግ ዳይሬክተር ነው። ከተጫዋቹ ጋር የሚደረገው ውይይትና እንዲሁም ከወኪሉ ጋር የሚደረገው ውይይት ብዙ እንዳልከበዳቸው ያረጋገጠው የስፔኑ ተነባቢ ጋዜጣ ስፖርት የዩናይትድ ነገር ግን ለባርሴሎና ሊሆንላቸው አልቻለም እስከዚህ ሰዓት ድረስ እያለ ነው። መረጃዎችን እኛም ከስር ከስር እየተከታተልን እያጋርናችሁ እንደሆነ ይታወቃል። የቡድኑ ሌላኛው ቁልፍ ተጫዋች ራፊኒያ በጣም አስቸጋሪ ዋንጫ ላሊጋ ነው እያለ ይገኛል። ምክንያቱም ሙሉ የውድድር ዘመን ወጥ በሆነ መንገድ መጫወት አለብህ። 1 ዓመት በሚቆይ ሊግ ላይ በእያንዳንዱ ጨዋታ ማለት ይቻላል ምርጥ መሆን አለብህ። ምክንያቱም ሊጉ በ1 ነጥብ ብቻ ማሸነፍ የሚችሉ ጠንካራ ቡድኖች ስላሉት እያለ ነው። ግን የትኛው ቡድን ነው በላሊጋ ውስጥ በ1 ነጥብ አስጨንቆ ዋንጫ ምናልባት ከባርሴሎና እና ከማድሪድ በላይ ሊነጥቅ የሚችለው? ይሄ የራፊኒ ሀሳብ ነው። በ1 ነጥብ ዋንጫውን ሊወሰን ይችላል እያለ ነው። ለ9 ወራት ጥሩ ውጤት ማምጣት ትችላለህ፣ ግን አንድ መጥፎ ወር ያ ሁሉ ልዩነቶችን ሊፈጥርብህ ይችላል ወይም መጥፎ ውጤት ሊያመጣ ይችላል እያለ ነው። የስፔን ብቻ ሳይሆን ሁሉም ሊጎች በጣም ከባድ ናቸው ያለው ራፊኒያ በዘንድሮ የውድድር ዓመት ላሊጋውን ማሸነፍ በጣም ከባድ ነው ሲል ተደምጧል። ፔድሪ የቡድኑ ወሳኝ ተጫዋች ከጉዳት እንደተመለሰ ይታወቃል። ከአንድ ሚዲያ ጋር ቆይታ ነበረው ከሰሞኑ ያው የሰሞኑ የሃንሲ ፍሊክ የማርፈድ ቅጣትን በተመለከተ ከቅጣቱ ክብደት አንጻር ያረፈደ ቢቀር ይሻላል ማለቱ ይታወቃል። ፔድሪ ፍጥነት ያለኝ ተጫዋች አይደለም፣ ለዛም በተለይም የማድሪድ ተጫዋቾችን እንደ ቪኒሺየስ ጁኒየር እና ኬሊያን ምባፔ ያሉ ተጫዋቾችን ማቆም ልቸገር ይችላለሁ እያለ ይገኛል። ሁለቱ ተጫዋች በጣም ፈጣን ናቸው፣ ከእነሱ ጋር 1 ለ1 መጋፈጥ ከባድ ነው ብሏል። ፔድሪ ፈጣን የሚባል ተጫዋች አይደለም፣ ግን ከኳስ ጋር በጣም ምቾት የሚሰማው ጥራት ያላቸው ኳሶችን ለቡድን አጋሮቹ ማቀበል የሚችል በአንድ ንክኪ ተጫዋቾችን ማለፍ የሚችል በጣም አስደናቂ የአማካይ ስፍራ ተጫዋች እንደሆነ ግን ይታወቃል። የአትሌቲኮ ማድሪዱ ፕሬዚዳንት ማቴዎ ኤልማን የዩሊያን አልቫሬዝ እና የባርሴሎና ጉዳይ ከምን ደረሰ ተብሎ ጠይቆ ነበረ። እሳቸው ጭራሽ ስለዚህ ምንም መረጃ የለኝም፣ የእኛ ተጫዋች ነው፣ የትኛውም ክለብ ባርሴሎናን ጨምሮ በዚህ ዝውውር ላይ አላነጋገረንም ብለዋል። የባርሴሎና ተፎካካሪው ፕሬዚዳንት ወይም እጩ ፕሬዚዳንት የሆኑት ሰው ቪክተር ፎንቴህ በሰሞኑ አላነጋገሩም ብለው መናገራቸው የሚዘነጋ አይደለም። ባርሴሎናዎችን የኋላ ላፖርታ ፍላጎት ነው ሚዲያ ላይ እንዲሰራጭ ዘገባው ማለታቸው ይታወቃል። አሁን ደግሞ ማቲው ኤልማን አረጋግጠዋል። በነገራችን ላይ ቪክተር ፎንቴ ከማቲው ኤልማን ጋር ጥሩ የሚባል ደግሞ ግንኙነት አላቸው። በተቃራኒው ኋላ ላፖርታ በምርጫ ቅስቀሳቸው ወቅት ደግሞ ሪያል ማድሪድ ላይ ዘመቻ ከፍተዋል። ሪያል ማድሪድ ለ70 ዓመታት የዳኝነት ስርዓቱን ተቆጣጥሮታል። አሁን እኛ ከዚህ ላሊጋውን ነፃ የምናወጣበት ሰዓት ደርሷል እያሉ ይገኛሉ። አንዱ የምርጫ ቅስቀሳቸው ላይ ካነሷቸው ነጥቦች ውስጥ ነው። በዚሁ የማድሪድን መረጃ እንቀጥል። ሆሴ ሉዊስ በቪኒሺየስ ጁኒየር እና በፕሪስቲያኒ መካከል በተፈጠረው ክስተት ሆሴ ሉዊስ ካስታወሳችሁ እኔ ከፕሪስቲያኒን ጎን ነኝ። ምክንያቱም ቪኒሺየስ ጁኒየር ነው እንደዚ አይነት ቀስቃስ ነገሮችን ያደረገው። ስለዚህ ቪኒሺየስ ጁኒየር በቀሰቀሰው ነገር ነው የተፈጠረው ማለቱ ይታወቃል። ታዲያ ቲቦት ኮርቶ የሪያል ማድሪዱ ግብ ጠባቂ በወቅቱ ሆሴ ሉዊስ ይሄን ሀሳብ ሲያጋራ በጣም አሳፋሪ ሰው ነህ ብሎ ምላሽ ሰጥቶት ነበረ። ታዲያ ሆሴ ሉዊስ ዛሬ ምላሽ መልሶለታል ለቲቦ ኮርቷ። አሳፋሪ ማለት የጓደኛውን ሚስት የነጠቀ ሰው ነው ብሏል። የኬቨን ደብሮናን ሚስት እንደነጠቀ ይታወቃል። ቲቦት ኮርቷ የቤልጅየም ብሔራዊ ቡድንን የናጣ ጉዳይ እንደነበረ ይታወቃል በአንድ ወቅት ላይ እና ሆሴ ሉዊስ አሳፋሪ ማለት አንተነህ የጓደኛን ሚስት የነጠቅ ብሏል። ሆሴ ሉዊስ ከሰሞኑ በቪኒሺየስ ጁኒየር እና በፕሪስቲያኒ ጉዳይ የፕሪስቲያኒ ደጋፊ ነው ማለቱ ይታወቃል። ከዚሁ ጋር በተያያዘ የቀድሞ የማድሪድ ተጫዋች ስናይደርኒ ከቤኔፊካና ሪያል ማድሪድ ጨዋታ በኋላ ያው ፕሪስቲያኒን ተችቶ እንደነበር ይታወቃል። ትችቱ ደግሞ የኤፋ ፕሪስቲያኒን ከእግር ኳስ ማገድ አለበት የሚል ሀሳብ ነበር ያቀረበው። በዚህ ምክንያት ከ5000 በላይ ዛቻዎችን ከአርጀንቲና ተልኮብኛል፣ የራሴን ሀሳብ የመናገር መብት አለኝ ያለው ሽናይደሪ አሁንም እናገራለሁ ብሏል።
ይህ ጉዳይ መቼ እንደሚያበቃ ግልጽ አይደለም። በነገራችን ላይ የአውሮፓ እግር ኳስ ማህበር ክርስቲያኒ ላይ የጨዋታ እገዳ በጊዜያዊነት መጣሉ ይታወቃል። ጉዳዩን በተመለከተ ቤኔፊካ ይግባኝ አቅርቦ ነበረ። በተለይ ምርመራው እስኪጠናቀቅ ድረስ አትቅጡት በሚል ነው። የቤኔፊካ ይግባኝ በዛሬው ዕለት ምላሽ አግኝቷል። የአውሮፓ እግር ኳስ ማህበርም ቅጣቱን አላነሳም፣ ቅጣቱ ይቀጥላል ብሏል። ምርመራውም በዛው ልክ ይቀጥላል ብሏል። ኬሊያን ምባፔ በሪያል ማድሪድ በሌለባቸው የአውሮፓ ምሽቶች ከዚህ ቀደም ሪያል ማድሪድ ድል ለማድረግ ሲቸገር ተመልክተናል። ለአብነት ያክል በፒኤስጂ ቤት በነበረ ሰዓት ሪያል ማድሪድ ብቻ ሲሆን በፒኤስጂ በነበረ ሰዓት 2020 ላይ ፒኤስጂ በአርቢ ላይፕዚግ ተሸንፏል። እሱ ባልነበረበት ምሽት ላይ ፒኤስጂ በሲቲ ሲሸነፍ የለም ነበረ። በ2021 ሜይ 4 በነበረ ጨዋታ ፒኤስጂ በባየር ሙኒክ ፌብራሪ 14 2023 ሲሸነፍ እሱ በጉዳት ምክንያት አልነበረም። ሪያል ማድሪድ በሊል በተሸነፈበት የኦክቶበር 2 2004 የአውሮፓ ሻምፒዮንስ ሊግ ምሽት አልነበረም። ሪያል ማድሪድ በሲቲ ዲሴምበር 10 2025 በነበረበት ጨዋታ እንግዲህ ሲቲ ሪያል ማድሪድ በነበረበት ጨዋታ አልነበረም በጉዳት ያኔም ሪያል ማድሪድ ተሸንፎ ነበረ። በነገራችን ላይ ከሱ ውጭ ቤሊንግሃም፣ ሚሊታኦ፣ ሴባዮስ፣ ሃውሰን፣ ሮድሪጎ ጎኤሽ በጉዳት ምክንያት ከሪያል ማድሪድ ስብስብ ጋር እንዳልነበሩ ይታወቃል። ዛሬ የአርዳ ጉለር ልደት ነበረ። ስለዚህ ተጫዋች ልደታቸውን በሚያከብሩ ቀን ስለ ተጫዋቾቹ መረጃዎችን እንደምናደርሳችሁ ይታወቃል። ዛሬ በሪያል ማድሪድ 21ኛ ዓመቱን እያከበረ የሚገኘውን ተጫዋች በተመለከተ ስኩዋካ 25 የግብ ዕድሎችን በአውሮፓ ሻምፒዮንስ ሊግ የፈጠረ ቀዳሚ ተጫዋች፣ በርካታ ኳሶችን በዚህ መድረክ እንግዲህ ሲፈጥር በአንድ የውድድር መድረክ ዕድሜው ከ21 ዓመት በታች ሆኖ ትልቁ ቁጥር ነው። ይህም ታሪካዊ ቁጥር ሆኖ ተመዝግቦለታል። ለአርዳ ጉለር 21 ዓመቱን ሲያከብር እንደዚህ አይነት ክብረ ወሰንን ይዞ ነው። በተጫዋቹ በኩል አሰልጣኝ ቢቀያየርም እድሉን አላጣም። ያጣው ፍራንኮ ማስታንቱኖ ነው። ከዣቪ አሎንሶ ስንብት በኋላ ደቂቃ ያጣው። በተመሳይ ሁኔታ ወጣት ተጫዋች ሆኖ በሪያል ማድሪድ በዣቪ አሎንሶ ስርድር ያጣው ኤንድሪክ ወደ ኦሎምፒክ ሊዮን እንዳመራ ይታወቃል። ፍራንኮ ማስታንቱኖ ግን ያው ከዚህ በኋላ ወዴትም ያመራል ተብሎ አይታሰብም። አርዳ ጉለር ግን አሁንም የሪያል ማድሪድ የአዲሱ አሰልጣኝ ቁልፍ ተጫዋች ሆኖ እንዲሁ ቀጥሏል። ዲየጎ ሲሞኔ በጣም አስደንቆኛል ብሏል። የሉክማን ብቃት ከአታላንታ ካመጡት በኋላ ተጫዋቹ በ7 ጨዋታ 7 የግብ አስተዋጽኦ ላይ ደርሷል። በጣም አስደናቂ ተጫዋች መሆኑን በሜዳ ላይ በደንብ እያስመሰከረ የሚገኘውን ተጫዋቻቸውን በጣም ወድጀዋለሁ ብለዋል። በተለይም እሱ የሚጫወትበትን መንገድ ወድጀዋለሁ፣ ሊጫወትም ይገባል። በእርግጥ ቋሚ ሆኖ ያልጀመረባቸው ጨዋታዎች አሉ። ሶሎሮዝ ቋሚ በሚሆንበት ሰዓት ላይ ያልጀመረባቸው ሰዓቶች አሉ፣ ግን በጣም አስደንቆኛል ብለዋል አርጀንቲናዊው ሰው አሰልጣኝ ዲያጎ ሲሞኔ። በነገራችን ላይ ዲያጎ ሲሞኔ ከ13 ዓመት በላይ በዚህ ቡድን በአሰልጣኝነት የቆዩ በርከት ያሉ ዋንጫዎችን ያሳኩ የአውሮፓ ሻምፒዮንስ ሊግ የራቀኝ በክርስቲያኖ ሮናልዶ ምክንያት ነው ማለታቸው ባይዘነጋ በአሰልጣኝ ታሪክ በጣም ውዱ ተከፋይም ጭምር እንደሆኑ ይታወቃል። ከሰሞኑም አንድ ጥያቄ በሳቸው ጉዳይ ደርሶን ስለነበረ ነው። ጣሊያን ደረስን። በጣሊያን የመረጃ ሰዓታችን ኬነን ያልዲዝን እናንሳ። በዩቬንቱስ ቤት ምናልባትም የመጨረሻ ዓመቱ ሊሆን የሚችልበት ጊዜ ነው። የፈላጊዎቹ ቁጥር አሁን ከፍ እያለ መጥቷል። በርካቶች ለሪያል ማድሪድ አጫወት ይሆናል ይላሉ። የእንግሊዝ ክለቦች ደግሞ በመለማዮቻቸው በኩል ካዩ ተጫዋች አንደኛው ነው። ኬነን ያልዲዝ በጣም ደካማ በሆነው ዩቬንቱስ ዝንድሮ 116 ስኬታማ ድሪብሎችን በማድረግ ቀዳሚ ተጫዋች ሆኗል። ሳልማከርስ የኤስ ሚላኑ ተጫዋች 92፣ የፊዮረንቲናው ዱዶ 89፣ የላዚዮ ዛካኝ 82፣ እንደዚሁም የኮሞ ሮድሪጌዝ 82 ተመሳይ ድሪብሎችን በመፈጸም ከ1 እስከ 5 ያለውን ደረጃ ይዘዋል። 100 ሲደመር የደረሰ ብቸኛውና ቀዳሚው ተጫዋች ኬነን ያልዲዝ ነው። በቀጣይ ክረምት ላይ ግን ተጫዋቹ ከዩቬንቱስ ቤት መውጣቱ አይቀርም። በእርግጥ ዩቬንቱሶች ተጫዋቹን ከመሸጥ ይልቅ ረጅም ዓመታትን የማቆየት እቅድ ይዘው ተጫዋቹን ለማሳመን ጥረት እያደረጉ እንደሆነም የሚዘነጋ አይደለም። ዘ ስፔሻል ዋን ጆዜ ሞሪኒዮ እናንሳ። ውድ ቤተሰቦቻችን እሳቸው በአሰልጣኝነት ታሪክ 7 የተለያዩ ክለቦችን በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ በአሰልጣኝነት የመሩ ብቸኛው አሰልጣኝ ናቸው። ከእሳቸው ውጭ ይሄን ያደረገ አንድም አሰልጣኝ የለም። ከፖርቶ፣ ቼልሲ፣ ኢንተር ሚላን፣ ሪያል ማድሪድ፣ ማንቸስተር ዩናይትድን ይዘው ሮማን ይዘው አስመልክተውናል። በጣም አስደናቂ የእግር ኳስ ታሪክ አላቸው። ምናልባት በቀጣይነት እሳቸው
በትልቁ እየተጠበቀ የሚገኘው የፖርቱጋል ብሔራዊ ቡድን አሰልጣኝ ይሆናሉ በሚል በትልቁ እየተጠበቁ እንደሆነ ይታወቃል። እሳቸው በጉዳዩ ላይ እስካሁን ያሉት ምላሽ የለም። ምናልባት ከቤኔፊካ ጋር የተፈራረሙትን ውል አክብረው ይቆያሉ ወይንስ የሚል ይጠበቃል። በቤኔፊካ ቤት የመጀመሪያ ሲዘናቸው በጣም ከባዱ ምሽት ሊያሳልፉ ይችላል ሲባል የነበረው ማስቀድሞ በአውሮፓ ሻምፒዮንስ ሊግ እንደነበረ ይታወቃል። ለማንኛውም ዘ ስፔሻል ዋን ጆዜ ሞሪኖ 7 የተለያዩ ክለቦችን በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ የመሩ ያሰለጠኑ ብቸኛው ታሪካዊ ማሰልጣኝ ሆነዋል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ መረጃዎች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ መረጃዎቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያረጋችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። ውድ ቤተሰቦቻችን ፕሪሚየር ሊጉ በተቀሩት ጨዋታዎች ዙሪያ ማን ከበድ ያለ ተጋጣሚ ያለው ማን ቀለል ያለ ተጋጣሚ ያለው በሚል ጉዳይ ላይ መረጃዎችን ይዞ ወጥቷል። ኦፕታ ቁጥራዊ ስሌቶችን ካሰላ በኋላ በዚህ መሰረት ውድ ቤተሰቦቻችን እንደ አስቶን ቪላ ቀላል ተጋጣሚ የቀረው ቡድን የለም ብሏል። በፕሪሚየር ሊጉ ወልቭስም ቢሆን ቀለል ያሉ ከገጠመው ቡድንስ በሁለተኝነት ተቀምጧል። ወልቭስን አያተርፉትም እነዚህ ጨዋታዎች በእርግጠኝነት ከወልቭስ ባህሪ አንጻር ምናልባት ወልቭስ ነጥቡን ካሻሻለበት ብሬንትፎርድ፣ ሊድስ፣ ሊቨርፑል እያለ ይቀጥላል። ምናልባት በቢግ ሲክስ በጣም ቀላል ተጋጣሚ በመሆን በደረጃ ሰንጠረዥ ሲቀመጡ ሊቨርፑል አንደኛ ነው፣ አርሰናል ሁለተኛ ተቀምጧል፣ ቶትናም ሶስተኛ፣ ሲቲ አራተኛ፣ ማንቸስተር ዩናይትድ አምስተኛ፣ ቼልሲ ስድስተኛው ቡድን ሆኗል። ከቢግ ሲክስ በጣም ጠንካራ ተጋጣሚ ያለው ቼልሲ ሲሆን ሊቨርፑል ደግሞ ቀላል ተጋጣሚ ያለው ተብሏል። ምናልባት እነኚህ ስሌቶች ተሳክተው ቡድኖቹ በዚሁ መሰረት ውጤት የሚያስመዘግቡ ከሆነ የአውሮፓን ትኬት ለመቁረጥ በሚደረግ ጥረት ላይ በጣም ወሳኝነት ይኖራቸዋል። እንደ ቼልሲ ግን ቀጣዮቹ ቀሪ ጨዋታዎች ብቻ አይደለም፣ ቀጣይ 5 ጨዋታዎች ሁሉ እንደ ቼልሲ ከባድ ተጋጣሚ ያለው የፕሪሚየር ሊግ ክለብ የለም ይላል የኦፕታም ዘገባ። ጄሚ ካራገር ከሰሞኑ የፕሪሚየር ሊግ ምርጡ በረኛ ፒተር ቼክ ነው ማለቱ ይታወቃል። አብሮት የነበረው ጋሪ ኔቭል ፒተር ቼክ እጅግ በጣም አስደናቂ በረኛ ነው፣ ሆኖም እርሱ ከሽማይክል በላይ ላደረገው አልችልም ብሏል። እንኳን ከሽማይክል በላይ ላደረገው ከዴቪድ ሲማን በላይ ለማድረግ እሱን ይቸገራለሁ ብሏል። ስለዚህ የጋሪ ኔቭል ምርጥ ግብ ጠባቂ የቀድሞ ዩናይትድ ግብ ጠባቂ መሆኑን አረጋግጧል። ሽማይክልን ማለት ነው። የጄሚ ካራገር የቀድሞ የሊቨርፑል ሰው ደግሞ ፒተር ቼክን መምረጡ ይታወቃል። ምናልባት ለቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን ለእናንተ በፕሪሚየር ሊግ ምርጡ ግብ ጠባቂያችሁ ማን ነው? በሀሳብ መስጫ ሳጥናችን ላይ እንዲሁ ልታጋሩን ትችላላችሁ። በፕሪሚየር ሊግ አንድ በጣም እየተቸገረ ያለ ቡድን አለ። ኖቲንግሃም ፎረስት 4ኛ አሰልጣኙ ላይ ደርሷል። ከሰሞኑ በ2 ጨዋታ 53 ሙከራ አድርጎ ግብ ማስቆጠር አልቻለም የሚል መረጃ ካደረሰን በኋላ አንድ አድማጫችን በሀሳብ መስጫ ሳጥናችን ላይ ያ ጎል የሚያነፈንፈው አጥቂያቸው ክሪስ ውድስ የሚል ጥያቄ አንስቶልን ነበር። በነገራችን ላይ ክሪስ ውድ በጉልበት ጉዳት ቀዶ ጥገና ካደረገ ኦክቶበር ወር አካባቢ ነበረ፣ ምናልባት ካልተሳሳትኩኝ ኦክቶበር አካባቢ የቀዶ ጥገና አድርጎ ነበረ። እስካሁን አልተመለሰም ተጫዋቹ በጉዳቱ ምክንያት። ኖቲንግሃም ፎረስቶች በፕሪሚየር ሊጉ 11.5 በመቶ የሚሆኑ ሙከራዎችን ወደ ግብነት ይቀይሩ ነበር። በተለይ በሱ ጊዜ በነበረ ሰዓት ማለት ነው 58 ግቦችን ያገኙት ከ46.5 ግብ የመሆን ሙከራ ነበረ። ከዛ በኋላ ግን ቡድኑ አሁን ላይ በጣም ደካማ ሆኗል። የክሪስውድ ጉዳት ደግሞ አንዱ ያመጣባቸው ጉዳት ነው። ክሪስውድ በፕሪሚየር ሊጉ 20 ግቦችን ለማስቆጠር 30 ሙከራ በቂው ነበረ። አሁን ግን ያ ተጫዋቻቸው አለመኖሩ ቡድኑ እንዴት እየጎዳው እንደሆነ ማሳያ ነው። ኮነር ጋላገር አትሌቲኮ ማድሪድን ለቆ ቶትናም ሆትስፐርስ እንደተቀላቀለ ይታወቃል። ለቶትናም መፍትሄ ሆኗል አልሆነም፣ ጉዳዩን ለቶትናም ደጋፊዎች እንተው። ግን ቶትናም አሁን 23 በመቶ አካባቢ፣ አንዳንዶች ደግሞ 18 በመቶ አካባቢ ከፕሪሚየር ሊግ ይወርዳል የሚል ቅድመ ግምት ያስቀመጡበት ክለብ ሆኗል። አወራራጅ ድርጅቶችም ቶትናምን ይወርዳል አይወርድም ሂደት ውስጥ ከተውታል፣ ወይም ዝርዝር ውስጥ ከተውታል። ይወርዳል አይወርድም የሚል ማወራረጃ። አርሰናል ዋንጫ ይበላል አይበላም፣ ዩናይትድ ቶፕ 4 ይጨርሳል አይጨርስም፣ ቼልሲም ሊቨርፑል እንደዚህ በሚወራረድ ሰዓት የቶትናም ግን ይተርፋል አይተርፍም ሆኗል። ለማንኛውም ኮነር ጋላገር 200,000 ፓውንድ በሳምንት እየተከፈለው ነው። ይሄ በቶትናም ተጫዋቾች አሁን ካሉት ውስጥ ከፍተኛው ደሞዝ ተከፋይ ነው።
ቡድኑ ግን አሁንም የመውረድ ስጋት እንዳለበት ይታወቃል። ሲቲ ቤት ደረስን። ከሰሞኑ አንድ መረጃ ይወጣል። በተለይም ሲቲ በእነዚህ 115 ክሶች እስከ 60 ነጥብ ሊቀጣ ይችላል የሚል ከ40 እስከ 60 ነጥብ ሊቀጣ ይችላል የሚል መረጃው በብዙ ሚዲያዎች ተሰራጨ። ቃል ስፖርት ዩቲዩብ ቻናል ከመጀመሪያውም ጀምሮ ስለዚህ መረጃ ለእናንተ ውድ አድማጮቻችን በተከታታይ መረጃ እያደረስን ነበር። በርከት ያሉ የሲቲ ደጋፊዎችም በመረጃችን ደስተኛ እንደሆኑ ግን የዜና ምንጩ ቢጠራልን የሚል መረጃ ስትጠይቁን ነበረ። አሁን አጣርተን አምጥተነዋል። ከዚህ ዜና ጀርባ ያለውን ግለሰብ ኬረን ማጓየር ይባላል። ኬረን ማጓየር የእግር ኳስ ፋይናንስ ኤክስፐርት ነው። በነገራችን ላይ ይህ ሰው ታዲያ ስለ ሲቲ 115 ክሶች በተመለከተ ከሰሞኑ አንድ ያጠር ያለች ጽሑፍ በማህበራዊ ትስስር ገጹ ላይ ያጋራል። ይህ የፉትቦል ፋይናንስ ኤክስፐርት ኬረን ማጓየር በጉዳዩ ላይ መረጃ ይዞ ሲወጣ ታዲያ ሲቲ ጥፋተኛ ሆኖ ከተገኘ ከ40 እስከ 60 ነጥብ ሊቀጣ ይችላል። ይሄ ተጽፎ በዶክመንት ካለ ወይም ደግሞ ከህግ አንጻር ነው፣ ይሄ ሎጂካል ውሳኔ ነው ይላል። እናም በጉዳዩ ላይ ምርመራዎች እንደቀጠሉ ነው የሚል አጠር ያለ የግል መልከታውንና ሙያውን ተመርኩዞ የጻፈው ጽሁፍ ነው። በበርካታ ሚዲያዎች ላይ አሁን እየተሰራጨ የሚገኘው እንጂ ኤፍኤውም በጉዳዩ ላይ ያለው ነገር የለም፣ ሲቲም በጉዳዩ ላይ ያለው ነገር የለም። የሲቲ 115 ክሶች እየተንከባለሉ እዚህ ደርሰዋል። በነገራችን ላይ በዚሁ አጋጣሚ ግን ሌላ የግል ምልከታ እንጨምርላችሁ። ሲቲ ለእንግሊዝ ፕሪሚየር ሊግ ከ20ዎቹ ክለቦች ውስጥ ፕሪሚየር ሊጉ ብራንዱን ከገነባበት ቡድን አንዱ ሲቲ ነው። ምንም ጥርጥር የለውም። የእንግሊዝ ፕሪሚየር ሊግ የትኛውም ክለብ ላይ ቅጣት ሲጥል የሊጉን ኳሊቲ በማይጎዳ መልኩ ይጥላል ተብሎ ይታሰባል። ይሄ ምንም ጥርጥር የለውም፣ አሻሚ ጉዳይ አይሆንም። ሲቲ መቀጣቱ አይቀርም ጥፋተኛ ሆኖ ከተገኘ። ግን ፕሪሚየር ሊጉን በማይጎዳ መልኩ ሲቲ ላይ ቅጣት ይጣልበታል የሚል መልከታ የግል መልከታችንን በዚሁ እናጋራችሁ። ነገር ግን ከሰሞኑ የተሰራጨ መረጃ ጀርባ ኬረን ማጓየር የተባለ አንድ ፉትቦል ፋይናንስ ኤክስፐርት የሆነ ወይም በእግር ኳስ ፋይናንስ ላይ ኤክስፐርት የሆነ ሰው የግል መልከታ ብቻ አድርጋችሁ እንድትይዙት የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን መረጃውንም ከታማኝ የዜና ምንጮች አጣርተን አደረስናችሁ። ብትገኙት ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ላይ ብቻ ነው። በሊጉ እንደ ሲቲ ከክፍት ጨዋታ በርካታ ግቦችን ያስቆጠረ የለም። ሲቲ ብዙ የቆመ ኳስ ላይ ጥገኛ አይነት ቡድን አይደለም። በዚህ ዓመት እንደ አጠቃላይ 35 ግቦችን ያገኘው ከክፍት ጨዋታ ነው። በፕሪሚየር ሊጉ ቀዳሚ ያደርገዋል። ብዙ ከቆመ ኳስ ጋር የሚታማው አርሰናል 29 ግቦችን በማስቆጠር ከክፍት ጨዋታ ሁለተኛ፣ የፕሪሚየር ሊጉ ሶስተኛ ቡድን አስቶን ቪላም ሶስተኛ ነው። በዚህ በረገድ ከክፍት ጨዋታ በርካታ ግቦችን በማግኘት ማለት ነው። በዚሁ የሲቲን መረጃ ለመቀጠል ያክል ከሰሞኑ ኒካስል ዩናይትድ ድል ካደረጉ በኋላ በሲቲ በኩል ደስታ አገላለጻቸው በጣም የተለየ ነበረ። ጋሪ ኔቭል፣ ጋርዲዮላ እና ሃላንድ ከኒካስል ጨዋታ በኋላ ያሳዩት ደስታ አገላለጽ ለአርሰናል መልእክት ለማስተላለፍ ብቻ ነው ብሏል። ላም ሲቲ በዛ ደረጃ ኒካስልን አሸንፎ ቢፈነጭበት አጋጣሚ ነው ብዬ አላምንም ቢለው ጋሪ ኔቭል መልእክቱ በቀጥታ ለአርሰናል ነው። አርሰናል ላይ ጫና ለማሳደር ሲቲ ቤት አሁን የአእምሮ ስራዎች ተጀምሯል ወይም የጭንቅላት ጨዋታ ተጀምሯል እያለ ይገኛል። ቼልሲ ደረስን። ውድ ቤተሰቦቻችን ኦፕታ ቼልሲ የአውሮፓ ሻምፒዮንስ ሊግን የመቁረጥ እድሉ 20% ነው ብሏል። 80% የሚሆነው የኦፕታ ቅድመ ግምት ቼልሲን አያካትትም ማለት ነው። በአውሮፓ ሻምፒዮንስ ሊግ ቀጣይ 5 ጨዋታዎችን ብቻ የሚያደርገው ከአርሰናል፣ አስቶን ቪላ፣ ኒካስል፣ ኤቨርተን እና ማንቸስተር ሲቲ ነው። ይሄ ቀጣይ 5 ጨዋታዎች ከሌሎች ክለቦች አንጻር ከተመዘነ እንደ ቼልሲ ጠንካራ ተጋጣሚ የለው። እነዚህ 5 ጨዋታዎች የቼልሲን የአውሮፓ ሻምፒዮንስ ሊግ ህልውናም ሊወስኑት ይችላሉ። ምንም ጥያቄ የለውም። የጨዋታዎቹ ክብደት ኦፕታም ከነዚህ ጨዋታዎችና አጠቃላይ ቼልሲ ከቀረው ጨዋታ አንጻር 20% ብቻ ነው የአውሮፓ ትኬት ይቆርጣል ብሎ ቅድመ ግምት ለቼልሲ ያስቀመጠለት። ምናልባት የሰሞኑ ቼልሲ ላይ እየተነሳ ያለውም ቅሬታ ጋር ተደምሮ ከተቀሩት ጨዋታዎች አንጻር ነገሮች ለቼልሲ ጥሩ አይደለም ብሏል። የኦፕታን መረጃ ደረስናችሁ። የቼልሲ ደጋፊዎች መልካታችሁን በዩቲዩብ ገጻችን ላይ ያጋሩን። ኤፍኤው ቼልሲና ዌስትሃም ዩናይትድ 1-1 ባጠናቀቁበት ጨዋታ የነበረው ግርግር እንግዲህ ክስ መስርቶባቸው እንደነበረ በቃል ስፖርት ዩቲዩብ ቻናል አድርሰናችሁ ነበር። ታዲያ በጉዳዩ ላይ አሁን ውሳኔ ያሳልፈዋል። በክሱ
ቼልሲም ዌስትሃምም ሁለቱም የለንደን ክለቦች በዚህ ድርጊታቸው ከኤፍኤው ቅጣት ተላልፎባቸዋል። በዚህ መሰረት ቼልሲ 325,000 ፓውንድ፣ ዌስትሃም 300,000 ፓውንድ ቅጣት እንዲቀጡ ሲል ውሳኔ ወስኗል ማለት ነው። ቼልሲ ዘንድሮ የዲሲፕሊን ችግር በጣም የጎላበት ክለብ ሆኗል። በፕሪሚየር ሊጉ 6 ቀይ ካርድ የተመለከተ ቀዳሚው ክለብ ነው። ጭራሽ ቀሪ 2 ቀይ ካርዶችን በተቀሩት ጨዋታ የሚያይ ከሆነ በፕሪሚየር ሊግ አዲስ ክብረ ወሰን ነው የሚሆነው። የቀይ ካርድ ብዛት በቼልሲ እግር ኳስ ታሪክ ብቻ ሲሆን በፕሪሚየር ሊግም የዲሲፕሊን ችግር እንደዚህ አይነት ቅጣት ሲቀጣም ለመጀመሪያ ጊዜ አይደለም። በማሬስካም ስር ቅጣት ተቀጥቶ እንደነበረ ይታወቃል። ቼልሲ የሳም አላርዳይስ ሀሳብ አሁን መነጋገሪያነቱ ከፍ ብሏል። ቢግ ሳም ቼልሲ ለምን አይሸጥም እያለ ነው። አሁን ነው እሳቸው ኮል ፓልመርን ደህና ዋጋ ከቀረበ ይሽጡት እያሉ ነው። ዩናይትድ እሱን ካስፈረመ ለዩናይትድም ትልቅ ዝውውር ነው። ልቡም ዩናይትድ ጋር ነው ያለው። ኮል ፓልመር አሁናዊ ብቃቱ፣ ጉዳቱ በቼልሲ ከዚህ በላይ ይጠቅማል ብዬ አላስብም የሚሉት እሳቸው ለምን ቼልሲዎች ሸጠው ጠቀም ያለ ገንዘብ አያገኙበትም እያሉ ነው። ዩናይትድ በዝውውር ፖሊሲው ውስጥ ካለው ሁኔታ አንጻር ምናልባት ኮል ፓልመር እቅዳቸው ስለመሆኑ ጥያቄ ያስነሳል። ምክንያቱም የረጅም ጊዜ ቅን አነስተኛ ደሞዝ የሚሉ ብዙ ቅድመ ሁኔታዎች አሉ። ማንቸስተር ዩናይትድ ቤት ሊቸገር ይችላል። ያው ፓልመር ግን በግልጽ የዩናይትድ ደጋፊ የሚለው ነው ከዩናይትድ ጋር ስሙን ያገነነበት። ከሪዮ ፈርዲናንድ ጋር በተያያዘ የቼልሲ የአካዳሚ ፍሬዎችን በብዙ አወድሷል። ሪዮ ነጉማን ያፈራ እንደሆነ ይታወቃል። ምንም ጥያቄ የለውም። ከዛ በዘለለ የቼልሲ ሌላ ታዳጊ ተጫዋች ጄሴ ዴር የተባለ ተጫዋችም አሁን በአካዳሚ እየተወደሰ ነው። ከዚህ ጋር በተያያዘ የቼልሲ አካዳሚን ያደነቀው ሪዮ ፈርዲናንድ ገንዘብ ካፈሰሰ አይቀር ነጊሌ ነው ብሏል። አራቱን ጠርቷል። ሪዮ ንጉማ፣ ጄሴ ዴሪ፣ ማክስ ዶማን እና ጄጄ ጋብርኤል በዩናይትድ፣ በሊቨርፑል፣ በቼልሲ፣ በአርሰናል ያሉ ታዳጊዎችን አሁን እነዚህን ገንዘብ አውጥቶ ማስፈረም አይቆጭም ሲል የግል መልከታውን አጋርቷል። ከሊቨርፑል ጋር በተያያዘ የሊቨርፑል አጥቂ ሁጎ ኤኪቲኬን እናንሳ። የመጀመሪያው ሲዝኑን በሊቨርፑል እያሳለፈ እንደሆነ ይታወቃል። 24 ጨዋታዎችን አድርጓል። እስካሁን 10 ግቦች አሉት። በፕሪሚየር ሊጉ 2 አሲስት አለው። 9.34 ግብ ከማስቆጠር ንጻሬ ነው 10 ግብ ያገኘው። ኦልሞስት አንድ ተጨማሪ ግብ ማለት ያክል ነው። አሲስት የማድረግ ንጻሬው 2 ነው። ሁለቱንም አድርጓቸዋል። የግብ ዕድሎችን 16 ፈጥሯል። ትልልቅ የግብ ዕድሎችን 11 ፈጥሯል። በብዙ መመዘኛ ካየነው በጣም ጥራት ያለው ቁጥር ነው። በመጀመሪያ ዓመቱ በግብ ደረጃ የሚበለጠው በፕሪሚየር ሊጉ በዦዋ ፔድሮ ነው። አዲስ ከፈረሙ ተጫዋቾች ውስጥ በጣም ድንቅ ጊዜን እያሳለፈ ነው። ምናልባት የኢሳክ መጎዳት ደግሞ በርካታ ጨዋታዎችን እንዲያገኝ አድርጎታል። ግን እሱ በተወሰኑ ጨዋታዎች ላይ እድል እያገኘ እንዳልሆነ ይታወቃል። በሊቨርፑል በኩል ተስፋ ተጥሎበት የነበረው ጄይደን ዳንሳ ጉዳት አስተናግዶ እንደነበረ ይታወቃል። ከጉዳቱ አገግሞ ዛሬ ከ21 ዓመት በታች ቡድን ጋር ልምምድ ሲሰራ ተመልክተነዋል። ይህ ጥሩ የሚባለው ዜና ነው። በሊቨርፑል በኩል ተጫዋቹ መመለሱ ምናልባት ወደ ዋናው ቡድን በችግር ምክንያት ሊያመጡት ይችላሉ ተብለው ከተያዙት ውስጥ ነው። አካዳሚው ካነሳ ሪዮ ንጉማ በብዛት የአካዳሚ ጨዋታዎችን እንደሚያደርግ ይታወቃል። በተለይም ከ21 ዓመት በታች የሊቨርፑል ቡድን ውስጥ በጉዳዩ ላይ ጥያቄ ተጠይቆ ነበር። ሪዮ ንጉማ ደቂቃ ስለሚያስፈልግ እዛ መጫወቴን አልጠላውም ብሏል። ከ18 ዓመት በታች ቢሆን ከ1 ዓመት በታች በዛ ቡድን ውስጥ መጫወት እችላለሁ። አሁንም ገና ወጣት ነኝ። የመጫወቻ ደቂቃና ሰዓቶች በተገኙበት የትኛውም ጨዋታ ላይ መሳተፍ ፈልጋለሁ። በዋናው ቡድንም እድሉ ሲገኝ እንዲሁ ለመጠቀም ዝግጁ ላይ ሲል ተደምጧል። ከሰሞኑ ያው መነጋገሪያ ተጫዋች ሆኗል። ሊቨርፑል አንድ ሰሞን ካስታወሳችሁ አርኔ ስሎት አንድ ተጫዋች ቀይር ያስገባሉ። ለአብነት ያክል ፍሬድሪኮ ከዛ ውጤት ሲቀይር ለምን ቋሚ አይሆንም የሚሉ መከራከሪያዎች ይነሳሉ። ከዛ ሌላኛው ያለቀ ደቂቃ መሳሪያቸው ሪዮ ንጉማ ነው። ከሰሞኑ ባደረገው ነገር ምክንያት ለምን ቋሚ አይሆንልንም የሚል ጥያቄ እንደተነሳባቸው ይታወቃል። ከ2 ዓመት በፊት ወደኋላ ብንመለስ ውድ ቤተሰቦቻችን በዌምብሌ ስቴዲየም አንድ ጨዋታ የተደረገው በዛሬ ቀን ነበረ። የካራቦ ካፕ የፍጻሜ ጨዋታ ነበረ። ስሎት የወቅቱ አሰልጣኝ ክሎፕ ነበሩ። ክሎፕ በርካታ ወጣት ተጫዋቾችን ተጠቅመው የቼልሲን ቡድን አሸነፈው ዋንጫ የበሉበት ጊዜ ነበረ። ለሳቸው ያ 4 ዋንጫ የማሸነፍ ተስፋ የነበረው ሊቨርፑል በስተመጨረሻም ካራቦ ካፕን ብቻ ነው ለማንሳት የታደለው። በዛው ሲዝኑ ተጠናቀቀ። እሳቸውም ከቡድኑ እንደተሰናበቱ ይታወቃል። ልክ የዛሬ 2 ዓመት በፊት ነበረ። ከሊቨርፑል ጋር በተያዘ ምናልባት የመጨረሻ መረጃችን ቀጣይ ጨዋታ ከዌስትሃም ጋር ነው። ጨዋታውን የሚመሩት አልቢትሮች ይፋ ተደርገዋል። ቲም ሮቢንሰን በዋና ዳኝነት፣ የመስመር ዳኞች ሪቻርድ ዌስትስ፣ ማርክ ፔሪ፣ አራተኛ ዳኛ ክሪስ ካቫና፣ ቫርላይ ማይክል ሳሊስበሪ፣ ረዳት ቫር ዳኛ አንድሪ ሆልመንስ ሆነው መመረጣቸውን የመረጃ ምንጮቻችን አድርሰውናል። ዴክላን ራይስ
በዘንድሮው የውድድር ዓመት በወጥነቱ ወይም በብቃቱ በብዙዎች እየተወደሰ ያለ የአርሰናል ተጫዋች ነው። በነገራችን ላይ ከእሱ ጋር በተያዘም በርካቶች መወድስ እያቀረቡለት ይገኛሉ። በተለይም ሌጀንዶች የዘንድሮ ኮከብ ወይ ዴክላን ራይስ ነው ወይ ሰስ ካይሴዶ ነው፣ ግን ዴክላን ራይስ ሞር የተሻለ ምርጫችን ነው እያሉ ነው ሌጀንዶች። ካሁኑ የፔፌ ዓመቱ ምርጥ ተጫዋች ሽልማትንም 50% የማሸነፍ ቅድመ ግምት እንደተሰጡ ይታወቃል። ከዚህ ጋር በተያያዘ ዴክላን ራይስ ከስቴቨን ጄራርድ ጋር ስሙ ተነስቶ ስለመነጻጸሩ ምላሽ ሰጥቷል። አሁን ላይ እዛ ደረጃ ላይ ደርሻለሁ ብዬ ባላስብም ግን ከልጅነት የጀምሮ ጄራርድን እያደነኩ ነው ያደግኩት፣ በጣም አስደናቂ ተጫዋች ነው ብሎ ለሱ ያለውን አድናቆት ገልጿል። ቪክተር ጊዮኬሬሽ በስተመጨረሻ የተወዳጁ የእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት እጩ ሆነው ምርጥ ሆነው ማለት ነው በምርጥ እጩነት ከቀረቡ 7 እጩዎች ውስጥ ምርጡ ተጫዋች ሆኖ ተመርጧል። በሳምንቱ 2 አስደናቂ ግቦችን በለንደን ደርቢ ያውም በሰሜን ለንደን ደርቢ እንዳስቆጠረ ይታወቃል። የአርሰናል የፊት መስመር አጥቂ ቪክተር ጊዮኬሬሽ ቶተንሃምን 4-1 ባሸነፉበት ጨዋታ ላይ የነበረው ፐርፎርማንስ ነው ለምርጥነት ያበቃው። ካስተዋላችሁ ልክ የኖርዝ ለንደን ደርቢ ወይም የሰሜን ለንደን ደርቢ ጨዋታ ሲጠናቀቅ አንድሪያ ቤርታና ማይክል አርቴታ የተቃቀፉበት መንገድ ለየት ባለ መንገድ ነበረ። በነገራችን ላይ ቪክተር ጊዮኬሬሽ ወደ አርሰናል እንዲመጣ ከፍተኛውን ግፊት ያደረጉት የአንድሪያ ቤርታ ነበሩ። የሚኬል አርቴታ ተቀዳሚ ምርጫ ቤንያሚን ሼሽኮ እንደነበረ ይታወቃል። ግን እሳቸው አንድሪያ ቤርታ የለም ጊዮኬሬሽ ይሻላል አርሰናል ብለው አሳምነው ያመጡት እሳቸው ነበሩ። በጨዋታው ላይ 2 ጎል አስቆጥሯል። በጣም ከፍ ባለ መንገድ ነበር ደስታቸውን የገለጹት። ቪክተር ጊዮኬሬሽ ማለት ውድ ቤተሰቦቻችን በዚህ ውድድር ዓመት ከፕሪሚየር ሊግ የትኛውም ተጫዋች በላይ በሁሉ መድረክ ግብ ያስቆጠረ አዲስ የፕሪሚየር ሊግ አጥቂ በአውሮፓ ብዙ ታላላቅ ሊጎች በሉዊስ ዲያዝ ብቻ ይበለጣል። ለአዲስ ክለብ ከፈረሙ የፊት መስመር ተጫዋቾች በርካታ ግብ በማስቆጠር በዲያዝ ብቻ ይበለጣል። አርሰናል የተቀሩትን ጨዋታዎች ከግምት ውስጥ በማስገባት ኦፕታ አሁንም ዋንጫውን የማንሳት ቅድመ ግምትን ለአርሰናል ሰጥቷል። ኖም ኦፕታ አርሰናል ዋንጫውን የማንሳት ቅድመ ግምት ሲቲን 2ኛ፣ አስቶን ቪላ 3ኛ፣ ሊቨርፑል 4ኛ፣ ማንቸስተር ዩናይትድ 5ኛ፣ ማንቸስተር ዩናይትድ 5ኛ፣ ቼልሲን 6ኛ ሆኖ ያጠናቅቃል ብሏል። ቶፕ 4 ውስጥ የመጨረሻ ንጻሬን በዛው መልኩ ነው ያስቀመጠው ኦፕታ። የቼልሲን በነገራችን ላይ 44.3% ነው ቶፕ 4 ውስጥ ሆኖ የማጠናቀቅ ቅድመ ግምት ያስቀመጠለት። ለዩናይትድ 72% ነው። የሊቨርፑል እያለ ይጨምራል። የአርሰናል የመረጃ ሰዓት ላይ ስላለን አርሰናል ላይ ዋንጫውን የማሸነፍ ንጻሬ አሁንም ለአርሰናል ሰጥቶታል ኦፕታ። ምናልባት ከሲቲ ጋር በ33ኛ ሳምንት የሚያደርጉት ጨዋታ ግን ነገሮችን የመወሰን አቅሙ ከፍ ያለ ነው። ከማርቲን ኦዴጋርድ ጋር በተያዘ ከአርሰናል የሚለቅበት ምንም አይነት ፍላጎት እንደሌለው የአርሰናልም የአምበልነት ሚናው የማንሳት በሚኬል አርቴታ በኩል ምንም ፍላጎት እንደሌለ ነው ሚረር ስፖርት ያስነበበው። ተጫዋቹ ሙሉ ትኩረቱ አሁንም በአርሰናል የፕሪሚየር ሊግ ዋንጫ ላይ ብቻ ነው የሚለው ሚረር ስፖርት። ሚኬል አርቴታም በፕሮጀክቱ ውስጥ ቁልፉ ሰው አድርጎ ነው የሚያየውና እሱን ከቡድኑም የማሰናበት አምበልነቱንም የማንሳት ምንም አይነት ፍላጎት የለውም ብሏል። በተጫዋቹ በኩል የአምበልነት ጥያቄ ብዙ እየተነሳበት ነው ያው ለራይስ ይገባል በሚል። የሳምንቱ ታላቅ ጨዋታ በቼልሲና በአርሰናል መካከል ይደረጋል። ቼልሲ ባለፉት 5 በኤምሬትስ አርሰናል ጋር ባደረጋቸው ጨዋታዎች ያስቆጠሩት የግብ ብዛት 1 ነው። ኤምሬትስ ላይ አላሸነፉ። በአርሰናል ባለፉት 5 ጨዋታ ያስቆጠሩት ግብ 1 ነው። ያ ግብም የተቆጠረው በኒኖ ማዱኬ ነበር። አሁን ደግሞ ማዱኬ አርሰናል ተጫዋች ስለሆነ ቼልሲ ሌላ ግብ አስቆጠር ይፈልጋል ማለት ነው። ዳሬን ኢንግላንድ በአርሰናልና በቼልሲ መካከል የሚደረገውን ተጠባቂ የለንደን ደርቢ ጨዋታ በዋና ዳኝነት ሲመሩት ጆን ብሩክስ በቫር ዳኝነት ይመሩታል። ተጨማሪ መረጃ ግን ለአርሰናል ለቼልሲ ደጋፊዎች በጨዋታው ዙሪያ በተከታታይ እናደርሳችኋለን። ውድ ቤተሰቦቻችን ዩናይትድ ደርሰናል። በአሰልጣኝ ማይክል ካሪክ የሚመራው ማንቸስተር ዩናይትድ የካቲት የወሩ ምርጥ ተጫዋችን እጩ ይፋ አድርገዋል። በዚህ መሰረት ለዩናይትድ ደጋፊዎች ከቀረቡት እጮች ውስጥ ሃሪ ማጓየር፣ ሴድ ላመንስ እና ቤንያሚን ሼሽኮ የየካቲት ወር የማንቸስተር ዩናይትድ ምርጥ ተጫዋች እጩ ሆነው መቅረብ ችለዋል። የሴድ ላመንስ ወቅታዊ ብቃት በጣም አነጋጋሪ ነበረ። በተለይ የኤቨርተኑ ጨዋታ በጣም የጎላበት ነው። ሃሪ ማጓየር ባለፉት 10 ጨዋታ ለዩናይትድ ቋሚ በሆነበት ዩናይትድ 1 የተሸነፈው። ቤንያሚን ሼሽኮ ተቀይሮ እየገባ ዩናይትድን ቢያንስ በ3 ጨዋታ ሲያድን በግልጽ ተመልክተናል። በሁለቱ አሸናፊ በአንዱ ደግሞ ነጥብ እንዳይጥሉ ሲያደርጋቸው ማለት ነው። የዩናይትድ ደጋፊዎች የእናንተ የወሩ ምርጣችሁ ማን ነው? መርጣችሁ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ጻፉልን።
ማንቸስተር ዩናይትድ ትርፍ በትርፍ ሆኛለሁ ብሏል። ውድ ቤተሰቦቻችን ማንቸስተር ዩናይትድ በሁለተኛው ሩብ ዓመት ካለፈው ዓመት ጋር ሲነጻጸር ከፍተኛ ትርፍ አስመዝግቤያለሁ ብሏል። ማንቸስተር ዩናይትድ በሩብ ዓመቱ 19.6 ሚሊዮን ፓውንድ ነው ትርፍ አግኝቻለሁ ያለው። የክለቡ የሩብ ዓመት ትርፍ ባለፈው ዓመት በተመሳይ ወቅት ከነበረው 3.1 ሚሊዮን ፓውንድ ጭማሪያን አሳይቷል። ይህም ክለቡ በመጀመሪያ 6 ወራት ያስመዘገበው ትርፍ ወደ 32.2 ሚሊዮን ፓውንድ ከፍ እንዲል አድርጎታል። ክለቡ ባለፈው ዓመት በዚህ ሰዓት 3.9 ሚሊዮን ፓውንድ ኪሳራ ነበር ያስመዘገበው። የክለቡ የበላይ ኃላፊ ኦማር ቤራዳ ወይም የክለቡ ዋና ስራ አስፈጻሚ ኦማር ቤራዳ የተመዘገበው የፋይናንስ ውጤት ክለቡ ከሜዳ ውጭ የወሰዳቸው ማስተካከያ እርምጃዎች ምን ያህል ጠቀሜታ እንደሆነው እያሳየ ነው እያለ ነው የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን። ኦማር ቤራዳ ባክለው ክለቡ የወሰዳቸው የወጪ ቅነሳ መርሃ ግብሮች ከሜዳ ውጭና ሜዳ ላይ ውጤት ማሳየት ጀምሯል የሚል እምነት እንዳላቸው ገልጸዋል። በእርግጥ አንድ ቡድን በጣም ጤናማ ነው የሚባለው ሜዳ ላይ ከሚያስመዘግብ ውጤት በተጨማሪ ፋይናንስ ጤናማነት ሲኖር ነው። አለበለዛ ላባቸውን ጠብ አድርገው ሜዳ ላይ የሰበሰቡትን ነጥብ በፋይናንስ ችግር ምክንያት በቅጣት ሊያጡት ይችላሉና ይሄ ነገር ለእኛ ጠቅሞናል እያሉ ነው ኦማር ቤራዳ። የዩናይትድ ደጋፊዎች ምን ትላላችሁ? በዩቲዩብ ገጻችን ብቻ ምላሻችሁን አጋሩን። ቤንያሚን ሼሽኮ ከብሪያን ቤሞና ማቲያስ ኩኛ ጋር ያለው ግንኙነት ትልቅ መሆኑን ተናግሯል። በጣም እንግባባለን፣ በድምር ጠንክረን እንሰራለን እና ብዙ ጥረቶች እናደርጋለን። ለዚህም ነው እንደዚህ ያለ ከፍተኛ ደረጃ ያላቸው ተጫዋቾች በቡድን ውስጥ መኖራቸው አስፈላጊ የሚሆነው ብሏል። ማቲያስ ኩኛም ብሪያን ቤሞም በጣም ጥራት ያላቸው ተጫዋቾች ናቸው ብሏል። የሶስቱ ቅብብል ነበረ ኤቨርተንን ሜዳው ድረስ ሄደው 1-0 እንዲያሸንፉ ያደረገው። ምናልባት ለዩናይትድ በስጋት ደረጃ ከተነሳ አሁንም ሌሳንድሮ ማርቲኔዝ ጉዳት ሁኔታ ነው። ከ1 እስከ 2 ሳምንት ከሜዳ ሊርቅ ይችላል የሚሉ መረጃዎች አሉ። ግን ለዩናይትድ ቅርብ የሆኑ ምንጮች ከዛም ቀኑ ሊጨምር ይችላል፣ በተለይ ሪስክ ላለመውሰድ ዩናይትድ ከዛም በላይ ሊያቆየው ይችላል እየተባለ ነው። ዩናይትድ በሃሪ ማጓየር እና በወጣቱ ተጫዋች ሌኔሮ የመከላከል ስፍራውን በኤቨርተን ጨዋታ አንድ ብሎ እንደጀመረ ይታወቃል። በሱ ጉዳት ምክንያት ማንቸስተር ዩናይትድ በዚህ ውድድር ዘመን በፕሪሚየር ሊጉ 427 ሙከራ ላይ እንደደረሰ ይታወቃል። በነገራችን ላይ በፕሪሚየር ሊጉ ቀዳሚ ነው። በአውሮፓ በጥቂት ክለቦች ብቻ ነው የሚበለጠው። በ3 ካልተሳሳትኩኝ ክለቦች ብቻ ይበለጣል። በጣም አስደናቂ ጊዜን እያሳለፈ ፊት መስመሩ። በነገራችን ላይ በሩበን አሞሪም ዘመንም ዩናይትድ የሙከራ ችግር አልነበረበትም። በማይክል ካሪክ ስር ግን ቢያንስ እነኛ ሙከራዎች ወደ ግብነት የመለወጥ እድላቸው ከፍ እያለ መጥቷል። ከዚህ ጋር በተያያዘ ፊት መስመሩ በብዙ ሊደነቅ ይገባል። ምናልባት የፊት መስመርን ጥራት ካነሳን እዚህ ቡድን ላይ ቀጣይ ይጨመራል ተብሎ የሚታሰበው ቾዶቢ ነው። ቾዶቢ 6 ጎሎችን ባለፉት 3 ጨዋታ ለማንቸስተር ዩናይትድ ከ18 ዓመትና ከ21 ዓመት በታች አስቆጥሯል። ከ18 ዓመት በታች ሲቲና ኦክስፎርድ ዩናይትድ ላይ አንዳንድ ግቦችን ሲያስቆጥር፣ ሌስተር ሲቲ ላይ ከ21 ዓመት በታች 4 ግቦችን አስቆጥሯል። ምናልባት ቀጣይ የማንቸስተር ዩናይትድ የ9 ቁጥር አልጋ ወራሽ ይሆናል ተብሎ ይጠበቃል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የዚህ ተጫዋች እድገት እንዴት እያያችሁት ነው? ግን ጻፉልን። እንደ እውነቱ ከሆነ ሉክ ሾ በማንቸስተር ዩናይትድ በጣም አስገራሚ ተጫዋች ነው እያለ ይገኛል። ይሄን የሚለው ጆሽኳ ዜርኪዚ ነው። ባለፈው የውድድር ዓመት በዛ ሁሉ ችግር ውስጥ ያለፈው ሉክ ሾ አሁን ላይ በጣም አስገርሞኛል ብሏል። ለበርካቶችም ቡድን ውስጥ በበልጥ የሚያስገርመው እሱ ነው ብሏል። በጣም ጥራት ያለው ተጫዋች እንደሆነ አስቀድሜ ያውቃለሁ፣ ግን አምና ከነበረበት አንጻርና ዘንድሮ አጀማመሩ ስትመለከት በጣም ያስደንቃል ብሏል። 23 ቁጥር መለያን በዩናይትድ የመልበስ ፍላጎት የነበረው ጆሽኳ ዜርኪዝ ቁጥሩ በመያዙ ምክንያት እንዳለበሰው ተናግሯል። ጆሽኳ ዜርኪዝ ፓትሪክ ዶርጉንም በተመለከተ በአዲስ ሚና ራሱን ያሳየበት መንገድ በጣም አስገራሚ ነው። በጣም የሚያስደንቅ በማንቸስተር ዩናይትድ ስብስብ አለ። ከዚህ ውስጥም አንደኛው የዚህ ተጫዋች ጥራት ነው ብሏል። ፓትሪክ ዶርጉ በነገራችን ላይ በጉዳት ምክንያት ከሜዳ ርቆ እንዳለ ይታወቃል። በቀጣይ 1 ወር ገደማ አካባቢ ለማንቸስተር ዩናይትድ ተመልሶ ጨዋታ ያደርጋል ተብሎ ይጠበቃል። ከዝውውር ጋር በተያያዘ ቤሺክታሽ በክረምት የዝውውር መስኮት አልታይ ባይንደርን ከማንቸስተር ዩናይትድ የመውሰድ ፍላጎት አላቸው። በግል ጉዳይ ተጫዋቹ የመጫወቻ ደቂቃ ስለሚፈልግ መልቀቁ አይቀሬ ነው እየተባለ ነው። ከዩናይትድ ጋር በተያያዘም ተጫዋቹን ለመልቀቅ በተለይ የሚቀርብላቸው ገንዘብ ወሳኝነት ይኖራል ተብሏል። ሌላው የካዜሜሮ ስንብት ያው እውን ሆኗል፣ በተጫዋቹ ደረጃ ራሱ ስላረጋገጠ ማለት ነው። ከዚህ ጋር በተያያዘ መዳረሻው ያው እየተጠበቀ ያለው ኢንተር ሚያሚ የሰርጂዮ ቡስኬት ተተኪ ያደርጓል በሚለው ፍሎሪዳ ላይ ከሰሞኑ መታየቱ ተከትሎ ሳሙኤል ሉከረስት ስለ ማንቸስተር ዩናይትድ ተጨባጭ መረጃዎችን የሚያወጣው ጋዜጠኛ ምናልባት የአውሮፓ ክለቦችንም ሊያጤንበት ይችላል እየተባለ ይገኛል በዝውውሩ ጉዳይ ላይ። ከዛ ውጭ ለዩናይትድ ደጋፊዎች አንድ መረጃ ጨምር። ልክ በዛሬዋ ቀን ከ10 ዓመት በፊት
ማርከስ ራሽፎርድ የመጀመሪያ ጨዋታውን አድርጎ ለዩናይትድ ግብ ያስቆጠረበት ጨዋታ ነበረ። ጨዋታውን ታስታውሱት ነበር? በቃል ስፖርት ዩቲዩብ ቻናላችን ጻፉልን። አበቃን።